ለሰች ደስተኛ እንዲሆን ስለምንፈልግ አግዙን። ብሩክ ያለበትን ነገር መረዳት መቻል አለብን። ሁላችንም ስለሱ ማሰብ መቻል አለብን። እያለፈበት ያለው መንገድ ትንሽ ይከብዳል። እሱ ነገር ደግሞ እናስብላለሁ። ብቻ ግን ደስተኛ እንዲሆን ነው የምፈልገው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አላችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይብዛልኝ። ምንድነው እየተካሄደ ያለው ወገን? እንዴ ቆየ ብሩክ የጓደኞች ግን ጥላት ናችሁ ወዳጅ ናችሁ? ምንድነው? እኔ አልገባኝም። ምንም ሊገባኝ አልቻለም። እንዴ ምን ጉር ነው በዚህ ልክ? ምን አይነት ሰዎች ናችሁ? ቆይ እናንተ እንዴት ነው እንደዚህ አይነት ነገር ልታደርጉ? ደስተኛ እንደሆነ ነው ይሄ ልጅ ወይስ እንዲበጠበጥ ነው ይበልጥ ወይስ እንዲበሳጭ ነው አሁን የጠራችሁት እንደዚህ ያድርጋችሁ? በዛ ላይ ደግሞ ፕሮግራም አውጫዋ ምናምን እዩ ነች። አረ የዛሬዎች ደግሞ ጫን ያለ ነው። ምን ጉር ናችሁ ደግሞ? ቤኪ ምን ሆነህ ነው? ደንባራ የሆንክ ልጅ ደግሞ በሀይሚ ቤት የሚለቀቀውም በብሩኬ ቤት ነው የተለቀቀው። ምን አይነት ጉር ነው ነው? ወይስ አሁን እርግጠኛ ነኝ ነገ ከነገ ወዲያ ወይ ብሩኬ አይገኝም ይሆናል፣ ከዛ በሀይሚ ቤት 2 ጊዜ ይለቀቃል ማለት ነው። አይ ቲንክ እንደዛ ነው ብዬ አስባለሁ። ግን ጓደኞቹ ምን ሆናችሁ ነው? ፍፄ ምን ሆነህ ነው? ምን ነክቶክ ነው? ሀይሚን ጠርተህ ታዲያ እዚህ ጋር ምን እንዲፈጠር ነበር የፈለግከው? ቆይ ወይስ ሀይሚዬ ማበሳጨት ነው አሁንም ስራችሁ? ምንድን ነው አልገባኝም። የልጆችን ህይወት እኮ በጠበጣችሁ ኦልሬዲ ተበጥብጧል ዞሮ እና ለምንድን ነው እንደዚህ አይነት ድራማ ያስፈለገው? ቆይ እዩ እዚህ ጋር እዩ ባለችበት፣ ከዛ እዩ ናት ፕሮግራሙን ያዘጋጀችው፣ ከዛ ደግሞ ሀይሚን መጥራት ማለት ምን ማለት ነው? ራሽ እናንተ መሰባሰባችሁ ሳይበቃ ደግሞ ከዛ ደግሞ ሀይሚዬ መጥራት ለምን አስፈለገ? ብሩኬ እሺ የባለቤቱ ስለሆነ ነው የእሱን እንትን ነው እያከበራችሁ ያላችሁ። ደግሞ ስንት ጊዜው ካለፈ 300 አሁን ማክበር ምን የሚሉት ነው? አሁን ማክበር ምን የሚሉት ነው? ደስታውን ከፈለጋችሁ በቃ ደስታ የሚያገኘው ብቻውን ተረጋግቶ ራሱን እንዳረጋጋ ማድረግ ምናምን ሲቻል፣ እናንተ ግን በዚህ መንገድ መጣችሁ ውዶች። እዚህ ጋር ስራ ነው። ምንም ማንንም እንዳትሳደቡ። በቃ መጨረሻውን በትዕግስት ማየት ነው ያለባችሁ። እሺ ውዶቼ። ግን የሀይሚዬና የብሩኬ ነገር እንደዚህ መሆን ምናምን በጣም ነው የሚደብረው፣ በጣም ነው የሚያስጠላው። የምሬ ነው። በቃ የዳኒና የጽጌን ነገር ነው እዚህ ጋር ያመጡት ማለት ነው እየሰሩ ያሉት። ከዚህ በፊት ከዚህ በፊት ታስታውሳላችሁ? ዳኒ እንደዚሁ ተመሳሳይ ለሀይሚዬ ስጦታ የሰጣት ሰዓት የዛኔ ነው እኮ ወደ ቡታጅራ መጣም የተባለ የዛኔ ነው። እንግዲህ የዛ ነው እንደዛው ነው ያደረጉት። አሁን ታስታውሳላችሁ? ዳኒ እንትን ብሎ ጓደኞቹን ሰብስቦ ምናምን ኬክ አዘጋጅቶ ምናምን፣ ከዛ ሀብሉ አድርጎላት፣ ሀብሉን ያደረገላት እንኳን እንትን ነው ሌላ ጊዜ ነበር አይደለ? ጠርቶ እንደዚህ መንገድ ላይ ምናምን ነው እንትን ያለላት። ግን የዛኔ ሌላ ስጦታ ይዞ ነበር፣ ቀለበት ነበር የያዘው መሰለኝ የዛኔና እንደዚሁ ተበጥብጦ 3 ዓመት ተበጥብጣው ነው እንትን ያለው ማለት ነው ያ የተጠናቀቀው ፕሮግራሙ። ምንም ሳይሆን ሀይሚዬ ምንም እንትን ሳትል በቃ ፕሮግራሙ ተጠናቀቀ ማለት ነው። የዛኑ በቃ ራሱን ነው የሰሩት አሁን እዚህ ጋር ማለት ነው ራሱን። ግን ምንድነው አሁን እዚህ እኛ ምን እንበል? አሁን እኛ ቆይ እንዴ ምን እንበልሽ? አሁን እኛ የማን ተንኮል ነው? አሁን ይሄ ተንኮል በቃ የጓደኞቹ ነው እንግዲህ። ከዛ የእዩ ማናችሁም ጋር መጨቃጨቅ ምናምን አልፈልግም። ስለ ልጁም ሲደርስ እናወራለን። አይመለከተኝም። ምንም እንትን የምለው ነገር የለም። ገብቶሻል? ሲደርስ እናወራለን። ስለ ልጁ ነገር እዚህ ጋር ማውራት ለምን አስፈለገ? ያስፈልጋል እንጂ እኔ ህይወቴ ድጋሚ እንዲበላሽ አልፈልግም። እዚች ጋር ማውራት እኮ ያስፈልጋል። ህይወቴ ድጋሚ እንዲበላሽ አልፈልግም። ያ ነገር እኮ ለማስተካከል ሞክሬ ነበር። ያ ደግሞ አልሆነም፣ አለቀ። ያን ደግሞ እኔ አይደለሁም ላደርገው የምችለው፣ ማድረግ የቻለው አካል አላደረገውም ማለት። እኔ ደግሞ ያንን ነገር ለማስተካከል ነው የሞከርኩት እና ደግሞ ባለፈውም ለተፈጠረው ነገር በእኔ ምክንያት ከቢድ ጋር እሺ፣ አንቺ አጋጣሚ ተጠቅመሽ ከኔ ጋር ለመሆን እየሞከርሽ ነው። ለምንድነው እንደዛ የምታስበው? እንዴት ያላስብ ታዲያ? እንዴት አያስብ ታዲያ? ምን እያደረግሽ ነው? አጋጣሚውን እየተጠቀምሽ ልቀርብ እየፈለግሽ ነው። እንግዲህ ሌላ ምን አለ ታዲያ ከዚህ በላይ? እንዴ ብሩኬ እዚህ ጋር ያው ተጠርቶ ነው የመጣው። ምንም ጥፋት የለበትም። ግን ደግሞ ሲገባ ስጦታውን ስትሰጠውና አይኑን ገልጦ እሷ መሆኑን ሲያቅ እንደዚህ ስጦታውን በጥሶ መጣ አልነበረበት። የእሷን ስጦታ መቀበል አልነበረበትም። ከዛ ውጭ ያለው መናገር ያለበትን ተናግሯል። ያው ጓ ብሎ እሷንም ሲያመናጭቃትም ሲመታትም ደግሞ ሌላ ታወራላችሁ ከሴት ልጅ ጋር። የዛኔ እንኳን ሳይመታት እንኳን እንደዚህ ነካ አላደረጋት እንኳን
ሴት ልጅ እየተማታ ምናምን ለሴት ልጅ ክብር ያለው እያላችሁ እየተሳደባችሁ ነበር ማለት ነው። ሶ መናገር ያለበትን ተናግሯል። ሌላውን ነገር ተናግሯል። ግን ደግሞ ያናደደኝ ፓርት ለምን ስጦታው እንደዚህ በጥሶ አልጣለውም? ግን ደግሞ በጥሰዋለች ሀይሚዬ ጀግኒት ማለት ነውና ወይ ጉድ! ምን አይነት ጉር ነው? ጓደኞች ግን ምን ነክቷችሁ ነው? ምናልባትም ሸሚዞት ይሆናል እዛ ጋ አሁን ስጦታ ነው እንዴት አድርጌ ነው ምናምን ብሎ አስቦ ሊሆን ይችላል እንደዛ ያላደረገው። ግን ጓደኞች የምሬ ነው አትረቡም። በዚህ መንገድ እኮ ነው ሊሆን ይችላል። ሌላ የሚሆንበት መንገድ የለም። ለምን እንደዚህ ታደርጊልኛለሽ አንቺ ለኔ? በቃ አሁን ያለበት ሁኔታ ደስ ስላላለኝ ደስተኛ አይደለም። ከፍታል ተደብራል። ለሁሉም ነገር ሶሪ ለማለት በአንቺ ምክንያት ነው ታውቂያለሽ አይደል እኮ ያን ነገር ደግሞ ለማስተካከል ሞከርኩ እኮ። በምን ወይንም ታስተካክል? ኦሬዲ እኔ እኮ ጨረስኩኝ። በቃ የጨረስከው እኮ ከኔ ጋር አይደለም። ያልፈለገችው እሱ ደግሞ እሷ ናት አይደለም። ምን አይነቱ አይን አውጣነች በፈጣሪ። ግን የምሬ ነው። ረወይኔ እችን ልጅ አረባካችሁ አታምጡብን ካሜራ ፊት እንዴ! ጭራሽ ከሀይሚዬ ጋር ልትፎካከር ያምርሻል? ምን አይነቷ ናት ማታፈር በፈጣሪ እንዴ! ቆይ ምን አይነት ሴት ብትሆኝ ነው እንደዚህ በዚህ ልክ ምናምን በቃ የማይፈልግሽ የማትፈልጊበት ቦታ ላይ ቆመሽ እንደዚህ አይነት ነገር ልታወሪ የምትችይው? ለማንኛውም አንቺ አይደለሽም። ለማንኛውም ጥፋተኛዋ እነሱ ናቸው ጓደኞቹ ምናምን ፕሮግራሙን አዘጋጅታ ምናምን ከዛ ስጠራቸው ተሰባሰቡ። ከዛ ብሩኬን ጠሩት። እንዴት ነው አሁን ደስተኛ ይሆናል ብላችሁ ያሰባችሁት? በምን ወይ ነው? ቆይ አትገረሙም ውዶቼ? እስከ ዛሬ የት ነበራችሁ? ፍፄ እስከ ዛሬ የት ነበራችሁ? 300K ለማክበር ከፈለጋችሁ የእሱን ደስታ የምትፈልጉ ከሆነ ምናምን በዚህ ወይ ነው 300K እኮ ሀይሚዬም የለፋችበት ብሩኬም የለፋበት የሁለታቸው ውጤት እኮ ነው 300K። ትቀልዳላችሁ እንዴ? ጭራሽ ያንን ምክንያት አድርጋ ይቅርታ ልለው ነው ምናምን። በቃ እሷ ሄደች፣ አጋጣሚው ልትጠቀም መጣች። እሱን ካወቃችሁ ደግሞ ፍፄ ትናንት ምን ስትል ነበረ? ሌላ ነው ሀሳቧ፣ ሌላ ነው አላማዋ እያልክ ስትናገር አልነበር? ታዲያ ለምን ዛሬ ፕሮግራም አድርጋ ስጠራችሁ ተገኛችሁ? ለምን ፕሮግራሙን አበላሽታችሁ ምናምን ይሄ የተሰራውን ኬክ ፊቷ ላይ ለጥፋችሁ ለምን አልሄዳችሁም? እንዴት በዚህ አይነት ወይ ብሩኬ ደስተኛ ይሆናል ብላችሁ ታስባላችሁ? ብሩኬ ደስተኛ የሚያደርገው ነገር ከሆነ እኮ ድሮ ከሷ ጋር መሆን ይችል ነበረ። ይሄ ሁሉ ውጣ ውረድ አያስፈልገውም ነበር። ግን ደግሞ ሀይሚዬን ስለሚወዳት እዩን ስለማይፈልጋት ነው አይደለ ከሀይሚዬ ጋር የሆኑ እናንተ በምን አይነት ወይ አስባችሁ ነው እሱ ደስተኛ ይሆናል ብላችሁ የምትጠሩት? እኔ እኮ ግራ ነው የሚያጋባኝ ማለት ነው። ብሩኬም ደግሞ እዩ እንደዚህ ጠርታክ ስጦታ ለመስጠት የሆነ ነገር እንትን ለማድረግ ብትሞክር በጭራሽ እንድታቀርባት አይገባም። በጭራሽ ማለት ነው እንዴ። አይኖ የሆነ ነገርም ስሬስ ሆነህ ብትናገርም ያው ሰው ይሳደባል። እንደዚህም ሆነ እየተሳደቡ ነው። አሁንም ብዙ ነገር አትሳደቡ ውዶቼ። በቃ ይሄ ስራና ስራ ነው እየሰሩ ያሉት። እየተጨመላለቁብን ነው። ምን እንደምንማርም አላቅም፣ ምን እንዳሰቡም አላቅም። ሀይሚዬና ብሩኬ ግን መጨረሻ ዞሮ መገናኘታቸው አይቀርም። ይሄ ድራማ ነው፣ ስራ ነው። በቃ እንደዚህ አይነት የእውነተኛን ታሪክ የለም በፍጹም። ሲጀመር ደግሞ ፍፄም የማይደረግ ነገር ነው ያደረከው። ስንት አውጭበት እሱ አንቺን የሚመለከትሽ ዋጋ ከፈልሽበት በጣም እሱን ደስተኛ ያወጣሽ ቆጨሽ። ለምን ይቆጭኝ? መልስልሻለሁ። ምን ችግር የለውም። ያወጣሽ ቆጨሽ። ኬኩ ግን እንደሚታየው አይጣፍጥም። ሲታይ በጣም ምንድነው የምትይው? ቆይሽ ተረጋጋ። ገና መጨረስኩኝ። ጨረሰናል እኮ ነው ብሩኬ ተረጋጋ ወንድሜ። ይሄ የሴቶች ጸባይ መሆኑን ተረዳ። በቃ ምንም ይሁን ምንም ንላይ ብላ ብትሄድም እንኳን እንደዚህ ደግሞ አንድ ላይ ስታገኛችሁ ደግሞ እንደዚህ መሆኑ የታወቀ ነው። ዞሮ እንደዚህም እንድትሆን ፈልገው ነው እነሱ የጠሯት። ይሄ ፍፄም የተባለ ልጅ የጠራት ምናምን እንዴ! በጣም እኮ ነው የሚገርመው። እኔ በምን አይነት ወይ እንዳሰቡት አላውቅም። ወይስ እኛ ላይ በቃ ጤባ እየተጫወታችሁ ነው ወይስ ምንድን ነው? አልገባኝም። እኔ ምን እንደሆነ ራሱ ምን እየተካሄደ እንዳለ ራሱ የገባው ያስረዳኝ። ወይ የኢትዮጵያ ፖለቲካ ነው የሆነብኝ እኔ እነዚህ ልጆች ነገር። ለማን ወይ ጉድ እንዴ! ሀይሚዬ እኔ ቆንጆ ተረጋጊ፣ እኔ ማር በጣም ጀግና ነሽ። ዛሬ የተናገረችው ነገር ሁሉ አንጀቴን ነው ያራሰችው ማለት ነው። እንዴ ፈጥነሽ እንዳረገሽ ሁሉ ፈጥነሽ ደግሞ ለማውራት አትሞክሪ ያለች እንዴ! መረጋጋት ለምን አትረጋጉም እንዴ? ምን ሆናችሁ ማለት
ለጠፈችበት እኮ ሀይሚዬ። ይመችሽ ሀይሚዬ ይመችሽ። የምሬን ነው። ዛሬ በቃ አስደስተሽኛልና ግን በጣም ታስጠላላችሁ ጓደኞች። የብሩኬንም በቃ ከቁስል ላይ ቁስል እንደዚህ እንዲደብረው ነው ያደረጋችሁት። ሞርዛን እንዲደብረው ነው እንጂ ያደረጋችሁት የእሱን ደስታ ፈልጋችሁ አይደለም። ደግሞ ጭራሽ በተረጋጋ መንፈስ አውሪ ምናምን ይላሉ እዛ ጋር ሊያበጣብጡ እንትን ብለው ፍፄም እነዛም ጓደኞቹ ምናምን። ምን ጉር ናችሁ እናንተ? ቆይ ምንድን ነው የምፈልጉት እናንተ? ይሄን ነበር የፈለጋችሁት? ተበጣበጡ። መቼም ሀይሚዬ ቁጭ ብላ እዛ ጋ ምናምን ደስታ ሊሰማት አይችልም። እዛ ጋ እዩ ፕሮግራም ጠርታ እንደገና እሷን ጠርታችሁ ምናምን ቁጭ ብላ መቼም በደስታ ልታይ አትችልም። ከዛ ብሩኬም ደግሞ ደስተኛ እናደርገዋለን ብላችሁ እዛ ጋ እዩን ጠርታችሁ ጭራሽ እሷ ፕሮግራም አዘጋጅታ ደስተኛ ሊሆን አይችልም። ምንድነው ሀሳባችሁን? ያልገባኝም ምንድነው የምታስተላልፉትስ ነገር ለኛ? ምንድነው የምታስተላልፉት? ምንድነው አላማችሁ? እኔ ምንም አልገባኝም ማለት ነውና ለማንኛውም ውዶቼ አሁን እዚህ ጋር ያለው በሙሉ ድራማና ስራ ነው። እኛ ላይ ነው እዚህ እንትን እያሉ ያሉትና ምንም አታስቡ፣ አትጨነቁ፣ ማንንም ላይ አትፍረዱ፣ ማንንም አትሳደቡ። ደግሞ ማንንም ማለት ነው ይሄን ነበር የፈለከው ምናምን ድሮ ምናምን እያላችሁ ብዙ ኮሜንት አይቻለሁኝ። ብሩኬንም እየተሳደባችሁ ምናምን ማለት ነው። እሱ አሁን ዛሬ ምንድነው ጥፋቱ? ይሄ ሀብሉን ብቻ እንትን ማለቱ ነው እኔ የደበረኝ ምናምን። እሱን እንደዚህ ፊት ለፊቷ ቢበጥሰው ደስ ባለኝ ነበር፣ ግን እንደዛ ማድረግ አይችልም። ደግሞ ያው ጸባዩን ታውቁታላችሁ፣ የብሩኬን ጸባይ እንጂ ያው እሱ መናገር ያለበትን እኮ ተናግሯል። አልፈልግሽም፣ አጋጣሚውን ተጠቅመሽ ከኔ ጋር ለመቅረብ እየፈለግሽ ነው ወይ? በቃ ከዚህ በኋላ አንቺና እኔ ማንንም ማግኘትም አልፈልግም። ከዚህ በኋላ በቃ ላገኝሽም አልፈልግም። የልጁ ጊዜ የዛኔ ያገናኘናል፣ የልጁም ጉዳይ የዲኤንኤው ጊዜ ያገናኘናል የዛኔ አላት። በቃ ከዚህ በላይ እሱ ምን ያደርግ? በቃ እሱን ላይ እንትን የምትሉት መውቀስ ያለባችሁ በዙሪያቸው ያሉትን ጓደኞቹን ነው። ከዛ በተጨማሪ ደግሞ ለዚች ልጅ ፊት አትስጣት። ሲቀጥል ደግሞ ሀይሚዬ እንደዚህ አይነት ቦታ ላይ ስትበሳጭ ሴትነቷን መረዳት መቻል አለብህ። ይሄ የሴቶች ጸባይ ነው፣ የሴቶች ባህሪ ነው። በቃ ሀይሚዬ ካንተ ጋር ብዙ ነገር አሳልፋለች፣ ብዙ ነገር እንትን ብላለች ምናምን እና እንደዛ ያሳለፈችው ልጅ ደግሞ በእንደዚህ አይነት ወይ ስታገኝ ሁሉም ሴት የሚያደርገው ነገር ነው። ስለዚህ ያን ነገር ማሰብ መቻል አለብህ ብሩኬ። አይኖ ትላንት ወዳ ምናምን አንተ ብዙ ነገር ጥራ ካል ከሷ ጋር ለመሆን ግን ደግሞ ትዕግስት ያስፈልጋል ብሩኬ። ታጋሹን በቃ ታጋሹን። አይኑ ታጋሽ ነህ። ስሜታዊ የሚያደርጉ ቃላቶችን ስትናገርህም ዝም ብለክ ምናምን ነገሮችን አሁን በዚህ ሰሞን የምታሳያቸው ነገሮች ራስን ኮንትሮል ለማድረግ የሄድክበት ርቀት አይተነዋል። ግን ደግሞ የሆነ እንዴት ነው ሴት ልጅ በእንደዚህ አይነት ወይ ስትመጣ ስትገኝ ምናምን የምትነጫነጨው ምን የምትለው አንተን ስለምትወድ ነው። ስቲል ነው እንኳን እንለያይ ብላ እንኳን አሁንም ላንተ ስሜት ስላላት ነው እንደዚህ አይነት ነገር የምታደርገው ማለት ነው። እና ያን ነገር መረዳት መቻል አለብህ አንተ፣ ነገሮችን ቲንክ ማድረግ መቻል አለብህ። ከዛ በተጨማሪ ደግሞ እቺ እዩ የተባለች ልጅ ፊት እንዳሰጣት ፊት እየሰጠክ ምናምን ልታቀርቧት አይገባም። በቃ ዛሬ መናገር ያለብን ተናግረሃል፣ እሱ ላይ አስደስተኛል። ግን ይሄ እንዴት ነው ሀብሉን መቀበል ምናምን ነገር አልነበረብህም። እሱ ጥፋት ነው። ሲቀጥል ምንም አይነት ፊት ልሰጣት አይገባም። አለቀ። ሀይሚዬን ደግሞ ከእሷ ጋር ምንም አይነት ልታወዳድራትም ልክ እንደባለፈው ሚስቴክ ልትሰራ አይገባም ማለት ነው። ከዛ ውጭ ግን ያው አሁን ሞርዛን ጥፋተኞቹ ጓደኞቹ ናቸው። ሞርዛን ማለት ነው። ብሩኬ ጥፋቱ ሀብሉን መቀበሉና እንደዚህ ይሆናል አይደለ እንትን ማለት አለበት። ስሬስ ሆኖ እሷን መናገር አለበት እዩ ማለት ነው። ከዛ ውጭ የሀይሚዬ መበሳጨት ምናምን ይሄ ማንኛውም ሴት የሚያደርገው ነው እንዴ። ባትበሳጭ ነበር የሚገርመው። እንዴት ነው? ኧረ በጣም ያስጠላል። የምሬን ነው። አይደረግም እንደዚህ እና ብሩኬም ወደ ራስህ ተመልሰክ ምናምን ራስህን አረጋግተክ ነገሮችን በተረጋጋ መንፈስ አስብ ማለት ነው። አትቸኩል ለምንም ነገር እና ጓደኞቹ በጣም ነው የምታሳዝኑት። ሀይሚዬ የማይዞሽ የኔ ቆንጆ። ብቻ ለማንኛውም መጨረሻችሁን አላህ ያሳምርላችሁ ውዶቼ። አታስቡ፣ አትጨነቁ። ሁሉም ነገር ስራ ነውና አታስቡ፣ አትጨነቁ። በቃ ምንም የሚፈጠረውን በትዕግስት ማየት ነው። ምንም ማድረግ አይቻልም እና ብሩኬም ታገስ፣ አትቸኩል ለሁሉም ነገር እና ሰላማችሁን ያብዛው።